ፈተና እየደረሰ ሲመጣ አብዛኞቻችሁ ፈተናው የሚያካትተውን ዩኒት ደጋግማችሁ ሪቫይዝ አድርጋችሁ አንብባችሁ ፈተና ላይ የምትደናገሩ ከሆነ ጥፋቱ የእናንተ ሳይሆን ጥፋቱ ሪቫይዝ የምታደርጉበት ወይም የምታነቡበት መንገድ ነው። ዛሬ ለየትኛውም ፈተና ስትዘጋጁ ውጤታማ የሚያደርጋችሁንና ያነበባችሁትን ነገር በአእምሯችሁ ለረጅም ጊዜ እንድታስታውሱ የሚረዳችሁን ስማርት በሆነ መንገድ ሪቫይዝ እንድታደርጉና ለረጅም ጊዜ እንድታስታውሱ የሚረዳችሁን አንድ በጣም ቤስት የሆነ የሪቪዥን ቴክኒክ ነው። ይሄ የሪቪዥን ቴክኒክ ሪቫይዝ አድርጋችሁ አንበባችሁ ከገባችሁ ፈተና ውስጥ ምንም ሳትደናገሩ ውጤታማ ሆናችሁ ፈተናውን በደንብ እንድትሰሩት የሚረዳችሁ የሪቪዥን ቴክኒክ ነው። ይህንን ሪቪዥን ቴክኒክ አውቃችሁ ፈተና ውስጥ ውጤታማ መሆን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጽጌ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። ለየትኛውም ፈተና ስትዘጋጁ ስማርት ሪቪዥን ወይም አክቲቭ ሪኮል የተባለውን ዘዴ ነው። ይሄ ዘዴ ለፈተና ስትዘጋጁ ሪቫይዝ በምታደርጉበት ወቅት ያነበባችሁትን ነገር ለረዥም ጊዜ እንድታስታውሱና ፈተና ውስጥ ገብታችሁ ውጤታማ እንድትሆኑ የሚረዳችሁ የሪቪዥን ቴክኒክ ነው። ይሄ ዘዴ እንግዲህ ሁሉም በጣም ጎበዝ የሚባሉ በዓለም ዙሪያ ያሉ ጎበዝ ተማሪዎች የሚጠቀሙበትና ውጤታማ የሚሆኑበት ዘዴ ነው። ይሄ ስማርት ሪቪዥን ወይም አክቲቭ ሪኮል ምንድን ነው የሚለውን እነይ። አክቲቭ ሪኮል ወይም ስማርት ሪቪዥን የሚባለው ፓወርፉል ለርኒንግ ስትራቴጂ ነው። ፓወርፉል የሆነ ለርኒንግ ስትራቴጂ ነው። ይሄ ቴክኒክ እንግዲህ አእምሯችሁን ወይም ብሬናችሁን ኢንፎርሜሽን አስታውሳችሁ እንድትመልሱ የሚረዳችሁ ቴክኒክ ነው። ኢንስቴድ ኦፍ ፓሲቭሊ ዝም ብላችሁ ከዚህ በፊት የጻፋችሁትን ሾርት ኖት ወይም መጽሐፍ ፓሲቭሊ ከማንበብ ይልቅ አእምሯችሁን ፎርስድ አድርጎ ከዚህ በፊት ያነበባችሁትን ነገር አስታውሳችሁ እንድትመልሱ የሚረዳችሁ የሪቪዥን ቴክኒክ ነው። አክቲቭ ሪኮል ማለት ባጭሩ መጽሐፍን ወይም የሆነን ሾርት ኖት ደጋግሞ ማንበብ ሳይሆን ይልቁንም አክቲቭ ሪኮል ማለት መጽሐፋችሁን ትዘጉና ራሳችሁን መጠየቅ፣ መልሱን ከአእምሯችሁ አስታውሶ ማውጣት ማለት ነው። አብዛኛው ተማሪ በሚባል ደረጃ ፓሲቭሊ ነው የሚያነቡ። ይሄ ፓሲቭ ሪዲንግ ብዙ ባነበባችሁ ቁጥር ውጤታማ የሆናችሁ ሊመስላችሁ ይችላል። ነገር ግን አሁን ያወቃችሁት አሁን የምታስታውሱት የመሰላችሁ ነገር ፈተና ውስጥ በምትገቡበት ሰዓት ትደናገራላችሁ። አክቲቭ ሪኮል ማለት ግን የማስታወስ አቅማችሁን ይጨምረዋል። ኤግዛም ፐርፎርማንሳችሁን በደንብ ይጨምረዋል። እንዴት ነው አክቲቭ ሪኮልን ሪቫይዝ ስታደርጉ ስቴፕ ባይ ስቴፕ መጠቀም ያለባችሁ የሚለውን ስናይ እንግዲህ የመጀመሪያው የሆነ ቶፒክ ታነባላችሁ። ካነበባችሁ በኋላ ሰከንድ ስቴፓችሁ ምንድነው የሚሆነው? የምታነቡትን ነገር ትዘጋላችሁ። ከዛ ሶስተኛው ስቴፕ አስክ ዮርሰልፍ፣ እነዚህን ጥያቄዎች ራሳችሁን ትጠይቃላችሁ። ዋት አር ዲ ኪ ፖይንትስ? ካነበብኩት ነገር ኪ ፖይንቱ ምንድን ነው? ካን አይ ኤክስፕሌን ኢት ዊዛውት ኖትስ? ያለ ኖቱ ወይም ያለ መጽሐፉ ራሴ ኤክስፕረስ ማድረግ እችላለሁ ወይ? መጽሐፉን ዘግቻለሁ ወይም ሾርት ኖቱን ዘግቻለሁ፣ ይህን ነገር በራሴ ኤክስፕረስ ማድረግ እችላለሁ ወይ ብላችሁ ራሳችሁን ትጠይቃላችሁ። ኔክስት ስቴፑ ቼክ ዮር አንሰር። እንግዲህ ይህን ኪ ፖይንቱን እና ያለ መጽሐፉ ወይም ያለ ሾርት ኖቱ ኤክስፕረስ ያደረጋችሁትን አንሰራችሁን ቼክ ታደርጋላችሁ። ከሾርት ኖቱን ወይም ከምታነቡት ነገር ጋር በማስተያየት የመለሳችሁትን ነገር ቼክ ታደርጋላችሁ። ከዛስ አንሰራችሁንና የመለሳችሁትን መልስና ዶክመንቱን ወይም ሾርት ኖታችሁን ወይም መጽሐፉ ላይ ያለን ኮንሰፕት ቼክ ታደርጋላችሁ። ቼክ ካደረጋችሁ በኋላ ሜቢ ጋፕ ካለባችሁ ያንን ጋፕ ምን ታደርጉታላችሁ? ፊክስ ታደርጉታላችሁ። ፊክስ ጋፕስ ኢሚዲየትሊ። ስህተታችሁ ምን እንደሆነ ታውቃላችሁ። ያንን ስህተት ምን ታደርጉታላችሁ? ፊክስ ታደርጉታላችሁ። ይሄ አክቲቭ ሪኮል ስቴፕ ባይ ስቴፕ ስማርት ሪቪዥን ወይም አክቲቭ ሪኮል ሪቪዥን ቴክኒክ ነው። እነዚህን 5 ስቴፖችን ተጠቅማችሁ የትኛውንም ነገር ሪቫይዝ ስታደርጉ በዚህ መልኩ ማድረግ አለባችሁ። መጀመሪያ ቶፒኩን ታነባላችሁ። ከዛ ካነበባችሁ በኋላ አንደርስታንድ ካረጋችሁ በኋላ ክሎዝ ታረጋላችሁ። ከዘጋችሁት በኋላ ምንድነው ሜን ፖይንቱ ብላችሁ ኤክስፕረስ ታረጋላችሁ። ዊዛውት መጽሐፉ ወይም ሾርት ኖታችሁ አንደርስታንድ ያደረጋችሁትን ነገር ኤክስፕረስ ታረጋላችሁ። ከዛ በኋላ ክሮስ ቼክ ታረጋላችሁ። ከዛ ኢፍ ዩ ሃቭ ጋፕ ካለባችሁ ምን ታረጋላችሁ? ኢሚዲየትሊ ያንን ጋፕ ፊክስ ታረጋላችሁ። ይሄ ስቴፕ ባይ ስቴፕ አክቲቭ ሪኮል ወይም ስማርት ሪቪዥን ቴክኒክ ነው። ሌላው እንግዲህ ኤግዛም ሲደርስ የምትጠቀሙበት ስማርት ሪቪዥን ወይም
አክቲቭ ሪኮል ቴክኒኮች አሉ። የመጀመሪያው እንግዲህ ፕራክቲስ ኩዌስችኖችን ፕራክቲስ ማድረግ ነው። ፈተና ውስጥ ከመግባታቸው በፊት የተለያዩ ጥያቄዎችን ስኩድ ቢ ፓስት ፔፐር ሊሆን ይችላል፣ ሪቪው ኩዌስችን ወይም ኦንላይን የምታገኟቸው ጥያቄዎች ሊሆኑ ይችላሉ። እነሱን አንሰራቸውን ሳታዩ በራሳቸው ምን ማድረግ አለባችሁ? ፕራክቲስ ማድረግ አለባችሁ። ሌላው ብለርቲንግ ሜቶድ ይባላል። እንግዲህ የምታስታውሱትን ነገር የሆነ ባዶ ወረቀት ላይ በመጻፍ ራሳችሁን ምን እንደተረዳችሁ ምን ማድረግ ትችላላችሁ? ኤክሰርሳይዝ ማድረግ ትችላላችሁ። ዘንድ የጻፋችሁትን ነገር ምን ማድረግ ትችላላችሁ? ኮምፔር ማድረግ ከትክክለኛ ኮንሰፕት ወይም መጽሐፉ ካለበት ኮንሰፕት ጋር ምን ማድረግ ትችላላችሁ? ኮምፔር ማድረግ ትችላላችሁ። ሰው ኮምፔር በምታደርጉበት ሰዓት ምናልባት ሚስ ያደረጋችሁት ኮንሰፕት ካለ ጋፓችሁን ፊክስ ታደርጋላችሁ። ሌላው የምታስተምሯቸው ሰዎች ካሉ በማሰባ አለበለዚያ ግን የሆነ ሰው እንደምታስተምሩ አስባችሁ ያንን ኮንሰፕት ለዛ ሰውዬ ብቻችሁን ቁጭ ብላችሁ ቮይስ እያወጣችሁ ማስተማር። የምታውቁትን በምታስተምሩበት ወቅት ምን ታደርጋላችሁ? ኮንሰፕቱን ኢንተርናላይዝ ታደርጉታላችሁ። በደንብ ኮንፊደንሳቸውን ቢልድ ያደርገዋል። ሌላውና የመጨረሻው እንዴት ነው ስማርት ሪቪዥንን ወይም አክቲቭ ሪኮል ሪቪዥን ቴክኒክን የተለያዩ ትምህርቶችን በምናጠናበት ወቅት መጠቀም ያለብን የሚለውን ስናይ እንደሚታወቀው ለፈተና ስትዘጋጁ ለአንድ ፈተና ብቻ አይደለም የምትዘጋጁ። በጣም ብዙ ማንበብ ያለባችሁ ሰብጀክቶች አሉ። እነሱ ሰብጀክቶች ላይ ይህንን አክቲቭ ሪኮል ወይም ስማርት ሪቪዥንን ቴክኒክ አፕላይ ለማድረግ አንድ ትምህርት ብቻውን ቀን ሙሉ ማንበብ ውጤታማ አያደርግም። ምክንያቱም አእምሯችሁ እንዲሰለች ይሆናል። ይህንን ደግሞ ውጤታማ የሚያደርጋችሁ ሪቪዥን በምታረጉበት ወቅት የተለያዩ ሰብጀክቶችን ሮቴሽን ሜትድ መጠቀም አለባችሁ። ሮቴሽን ሜትድ ማለት አይ ቲንክ ዩ ጋይስ ፋሚሊየር ዊዝ ሮቴሽን ቴክኒክ በት ፎር ኤግዛምፕል ለፈተና የምትዘጋጁት ባዮሎጂ፣ ማስ፣ ኬሚስትሪ ወይም የተለያዩ ሰብጀክቶች ሊኖሩ ይችላሉ። እነሱም ፎር ኤግዛምፕል ባዮሎጂ ሪቫይዝ እያደረጋችሁ ወይም እያጠናችሁ ከሆነ ቀጥሎ ቀኑን ሙሉ ባዮሎጂ ከማጥናት ማትስን ከተወሰነ ሰዓት በኋላ ማንበብ፣ ከዛ ማትስን አንበባችሁ ኬሚስትሪ እያላችሁ ማቀየር አለባችሁ። ወይም ሰብጀክቶችን ሮቴት ማድረግ አለባችሁ። ሮቴት ማድረጋችሁ የመጀመሪያው እንዳትሰለችሁ ያደርጋችኋል። ሁለተኛው ደግሞ አእምሯችሁ ንቁ እንዲሆንና መረጃዎችን ወይም ኮንሰፕቶችን አንዱን ከአንዱ እንዳይቀላቀል ይረዳችኋል ማለት ነው። ይህንን አክቲቭ ሪኮል ወይም ስማርት ሪቪዥን ቴክኒክ ተጠቅማችሁ ሪቫይዝ በምታደርጉበት ወቅት ሰብጀክት ሮቴሽንን መጠቀም የበለጠ ውጤታማ ያደርጋችኋል ማለት ነው። ፈተና ደርሶባችሁ የተለያዩ ሰብጀክቶችን ሪቫይዝ ስታደርጉ ዝም ብላችሁ ሾርት ኖቶችን ወይም መጽሐፍቶችን ከማንበብ ይልቅ ሪቫይዝ በምታደርጉበት ወቅት ስማርት ሪቪዥን ወይም አክቲቭ ሪኮል ሪቪዥን ሜቶድን ብትጠቀሙ ውጤታማ ያደርጋችኋል። በአጠቃላይ በዚህ ቪዲዮ ውስጥ አክቲቭ ሪኮል ወይም ስማርት ሪቪዥን ቴክኒክ ምንድን ነው፣ እንዴት ነው መጠቀም ያለብን፣ ስቴፖቹ ምንድን ናቸው፣ በተለያዩ ትምህርቶች እንዴት ነው ይህንን ሪቪዥን ቴክኒክ መጠቀም ያለብን የሚለውን እያንዳንዱን ነገር አይተናቸዋል። በጣም እንደተጠቀማችሁበት አስባለሁ። ከዚህ በፊት ስትጠቀሙበት የነበረው ቴክኒክ ካለ እና ከዚህ ከአክቲቭ ሪኮል ሪቪዥን ሜቶድ ጋር በምን እንደሚለያይ ኮሜንት ሴክሽን ላይ አስቀምጦልን። አይሆፕ በደንብ ጠቃሚ ይሆናል ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ፋሚሊ ከሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ